ብዙሃነት ጎልቶ የሚታይባት ኢትዮጵያ የሀገር ጌጥና የመቻቻል ተምሳሌት የሆኑት የሃይማኖት ተቋማቶቿ ተጠቃሽ ናቸው። ኢትዮጵያ የተለያዩ ሃይማኖቶች ተጋምደው በአንድ ላይ የሚኖሩባት የአማኝ ሀገር መሆኗ መገለጫዋ ነው። የተለያዩ የእምነት ተከታዮች በመቻቻል ስለ ሀገር ሰላምና እድገት በመጸለይ በአብሮነት የሚያሳልፉበት በርካታ እሴቶች የያዙ እነዚሁ ሃይማኖቶች የጾም ወቅት ደግሞ የበለጠ እሴቶቻቸው ጎልተው የሚታዩበት ነው። በኦርቶዶክስና በእስልምና እምነት ተከታዮች ዘንድ ታላቅ የጾም ወቅት ተደርጎ የሚወሰደው የአብይና የረመዳን ጾም ደግሞ የሁለቱ እምነት ተከታዮች በተመሳሳይ ወቅት የሚያከናውኑት ነው። በዚሁ የጾም ወቅትም በሁለቱም እምነት ተከታዮች ዘንድ መንፈሳዊ ክንውኖች፣ ኢትዮጵያዊ እሴቶች በስፋት ይከወናሉ። በጾም ወቅት በእምነቱ ተከታዮች የሚከወኑ ተግባራትና እሴቶችን አስመልክቶ ኤኤምኤን ከተለያዩ የሃይማኖት አባቶች ጋር ቆይታ አድርጓል። የሃይማኖት አባቶቹ የአብይና የረመዳን ጾም አማኙ ምህረትን ከፈጣሪው የሚለምንበትና መንፈሳዊ እሴቶች የሚተገበረበት ነው ያሉት የሃይማኖት አባቶቹ ሃይማኖታዊ አስተምሮ የሚያዘውን በመተግበር ማሳለፍ ይገባልም ብለዋል። ጾም እንግዲህ ከምንም በላይ ዋናው ዓላማው ሌላ አይደለም፣ ስጋን ማድከም ነፍስን ማድለብ ነው። ስጋን የምናደክመው በምንድነው? በመጾም፣ በመጸለይ፣ በመስገድ እንደ ቃሉ ለሰዎች በጎ ነገር በማድረግ ያኔ የግድ ሰው አንድ ክርስቲያን ለመጽደቅ መስጠት ብቻ ነው ወይ ብሎ ሊጠየቅ ይችላል። መስጠት ብቻ ከሆነ አይደለም፣ መሰጠትም ይፈልጋል። የምንሰጠው ከሌለን እኛ ራሳችንን ለእግዚአብሔር መስጠት ያ ምንድነው? ለሰዎች ሁሉ በጎ ነገር ማሰብ፣ መተሳሰብ፣ ምህረትን ፈጻሚዎች ነው መሆን ያለብን። ረመዳን እንግዲህ አላህ Subhanahu Wa Ta'ala የሰጠን ትልቅ ኒዕማ ነው፣ ትልቅ ጸጋ ነው። ረመዳን የኸይር ወር ነው፣ የቁርአን ወር ነው፣ የበረካ ወር ነው። የሰዎች የደረቀ ልብ ለዘብ የሚልበት ቀልብ የሚሰበሰብበት ወደ ዒባዳ የሚዘነበልበት ወር ነው። ረመዳን ቁርአን የወረደበት ወር ነው። በጾም ወቅት በመተዛዘን በመተሳሰብና መደጋገፍ በጎ ተግባራትን ማብዛት አብሮነትን ማጎልበት ከአማኞች እንደሚጠበቅ ነው የሃይማኖት አባቶቹ የጠቁ። ትልቁ ጾም አሁን በየዓመቱ ጾም አብይ ጾም ይመጣል። አብይ ጾም ሲመጣ በተለምዶ ብቻ የምንጠብቀው አይደለም። በጎ ስራ የምንሰራበት፣ ትሩፋት የምንሰራበት፣ ሰዎችን የምናግዝበት፣ የግድ ገንዘብ ብቻ ላይሆን ይችላል። በእውቀት ሰዎችን የምንረዳበት፣ በተለያየ ማቴሪያል ለሰዎች በጎ ስራ የምናደርግበት ነው። ያለው ለሌለው አካፍሎ እንዲሰጥ፣ ጠዋት ቁርስ የምንበላውን ቁርሳችንን ፋንታ ቁርስ ምሳ ለሌለው ሰው ወስዶ መስጠት ነው፣ ማስቀመጥ አይደለም። ጾም ረመዳን የምንጾመው ሁሉም ነው የሚጾመው፣ ሴቱም ወንዱም፣ ትንሹም ትልቁም፣ ሀብታሙም ድሃውም። የማፍጠሪያ ወቅት ሲደርስ ይህንን ማፍጠሪያ ማግኘት የሚችሉ ባለጸጋዎች እንዳሉ ሁሉ የሌላቸው ሰዎች ሊኖሩ ስለሚችሉ ለምስኪኖቹ፣ ለድሃዎቹ በማካፈል ማዕድን በማጋራት ረመዳንን እንድናሳልፍ አሳስባለሁ። የዘንድሮ የአብይ ጾምና የረመዳን ጾም አንድ ላይ መገናኘት የጋራ እሴቶች የሚጎለብቱበትና ለሀገረ ሰላም በአብሮነት የሚጸለይበት እንዲሁም ለኢትዮጵያዊ የመተባበር እሴቶች ግንባታ ሚና እንደሚኖረው ተናግረዋል። አብይ ጾም በዛም ደግሞ በእስልምናም ጾም የበለጠ ለሀገር ምሕረትን ያመጣል ብዬ አስባለሁ። ይቅርታን ያመጣል ብዬ አስባለሁ። ለምን በጾም የማይደረግ ስራ የለም። ቅድም እንደነገርኩ ንጉሥ እርቃን ጾመ፣ ጸለየ፣ ክርስቲያኑን እንዲጾሙ እንዲጸልዩ አዘዘ። ያን ጦርነት ጀመረ። ያን ጦርነት አሸነፈ። ለምን? የጾም ውጤት ነው። ያ ሰው በንስሐ በጾም በጸሎት ወደ ፈጣሪው ከተመለሰ እግዚአብሔርም ወደኛ ይመለሳል፣ እግዚአብሔርም ይቅር ይለናል። ስለዚህ ይቅር የተባለ ህዝብ ደግሞ ምንም የሚሳነው ነገር የለም። ሰላም ያገኛል፣ ፍቅር ያገኛል፣ አንድነት ያገኛል። አምላካችን ያዘዘንን እሱ ጾሞ እኔ ቅዱስ ነኝና እናንተም ቅዱሳኑ ነው። ቅድስና ደግሞ ሌላ አይደለም፣ ርህራሄ ነው፣ በጎነት ነው፣ ከሰው ጋር ሁሉ አብሮ በሰላም መኖር ነው። ሁለቶቹ አንድ መሆናቸው የኢትዮጵያን ሃይማኖተኝነት፣ የህዝቧን አብዛኛውን ህዝብ ሃይማኖተኝነት የሚጠቁምና በሃይማኖተኝነት ስሜት ከሰው ጋራ የመኗኗር በሰላም በፍቅር በመከባበር በመቻቻል የመኗኗርን እሴት ከሌላው ለየት ባለመልኩ የምናንጸባርቅበት አጋጣሚ ነው የሚሆነው።